ዓለም አቀፍ የሴቶች ቀን ማርች 8 ሴቶችን በሁለንተናዊ ዘርፍ እኩል ተሳታፊና ተጠቃሚ እያደረገ መምጣቱን የዘርፉ አመራሮችና ተጠቃሚዎች ገለጹ። አስከተማ የካቲት 30 2018 ዓ.ም በዋግኽምራ ብሔረሰብ አስተዳደር በጋዝጊብላ ወረዳ ዓለም አቀፍ የሴቶች ቀን ልዩ ልዩ የማህበረሰብ ክፍሎች በተገኙበት ተከብሮ ውሏል። በዓለም አቀፍ ደረጃ ለ115ኛ በአገር አቀፍ ደረጃ ለ50ኛ ጊዜ በአማራ ክልል ለ30ኛና በወረዳ ደረጃ ለ15ኛ ጊዜ የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል የሚከበረው የዓለም አቀፍ የሴቶች ቀን ማርች 8 በዛሬው ዕለት በድምቀት ተከብሮ ውሏል። የዓለም አቀፍ የሴቶች ቀን ማርች 8 በማስመልከት በተከበረው በዓለም በዲጂታል ላይ የታገዘ የሴቶች ጥቃትና የህፃናት የበይነ መረብ አጠቃቀምን በሚመለከት ሰነዶች ቀርበው ውይይት ተደርጎባቸዋል። የጋዝጊብላ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ ቅድስት ወንድሙ የሴቶች ቀን መከበሩ ሴቶች ከተለያዩ ጭቆናዎች ወጥተው በኢኮኖሚ በማህበራዊና በፖለቲካዊ ዘርፍ እኩል ተሳታፊና በመደመር መንገድ ወደ ሁለንተናዊ ብልጽግና ለሚደረገው ጉዞ መሳካት የሴቶች ሚና ከፍተኛ ሊሆን ይገባል ብለዋል። 50ኛ ዓመት የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል በዓሉ እየተከበረ ይገኛል። የዚህ በዓሉ መከበር ዋናው ዓላማ ደግሞ ሴቶች ራሳቸውን በፖለቲካ በኢኮኖሚና በማህበራዊ ዘርፍ እንዲያጠናክሩና እንዲደጋገፉ ነው ዋናው ዓላማው። እንግዲህ በየዓመቱ የሴቶች ቀን ሲከበር የምናሳየው ለውጥና የምናሳያቸው ተግባራቶች ምንድነው? ከዚህ በፊት እንግዲህ ሴቶች በራሳቸው አዳራሽ ተፈቅዶላቸው ወይም ደግሞ የመወያያ ጊዜ ተፈቅዶላቸው ፕሮግራም ይዘው ብዙም ጊዜ አይወያዩም ነበር፣ ስለራሳቸው አይመክሩም ነበርና በተለይ በዓለም አቀፍ መከበር ከጀመረ ጀምሮ ብሎም ደግሞ በአገራችን በተለያዩ ቀበሌዎች፣ በትምህርት ቤቶች፣ በሴቶች የልማት ህብረትና በተለያዩ ኩነቶች እየተከበረ መጥቷል። ዛሬ እንደ ወረዳ ስናከብር ደግሞ አጠቃላይ የሴቶችን ቀን በማስመልከት በጥሩ ተሞክሮ ላይ ያሉ ሴቶች አሉ። ይሄ ማለት ምንድነው? በሴቶች የልማት ህብረት፣ በመንደር ቁጠባ፣ በራስ አገዝ ከዜሮ ተነስተው ደግሞ በተለያየ ነገር ራሳቸውን አቅማቸው አሳድገው ሞዴል የሆኑና ሞዴል ብቻም ሳይሆን ሞዴል መንደርንም የፈጠሩ ሴቶችንም እነሱንም ጭምር እውቅና የምንሰጥበት ፕሮግራም ነው። ከዚህ ቀደም እንደሚታወቀው እንግዲህ የሴቶችን ቀን ስናከብር በዓሉን ብቻ ታሳቢ አድርገን ነበር ስናከብር የነበረው። ይህን ተከታታይ 2 ዓመትና 3 ዓመት ግን እየተደረገ ያለው ምንድነው? ሴቶች በራሳቸው ተነሳሽነት በተለይ ደግሞ በገቢ ማስገኛ የተሰማሩ ሴቶችንም ጭምር የመጎብኘትና እነሱንም ሞዴል አድርጎ በእነሱ ልክም ሌሎችም እንዲሰሩ ተነሳሽነትን የመፍጠር ነው። በተለይ ደግሞ አምና ላይ እንደምታስታውሱት ያከበር ነው ምንድነው? በማድለብ በተለያዩ ስራዎች የተሰማሩ በግብርናው ዘርፍ በጤናው ዘርፍ የተሻሉ ሞዴል የምንላቸውን ሴቶች የማብቃትና እነሱንም እውቅና የመስጠት ነበረ። በዘንድሮ ዓመት ደግሞ የሴቶች የልማት ህብረትን ተገን በማድረግ አንድ ለ10 መሪዎች አንድ ለ30 መሪዎችና ጥቅል የህብረት መሪዋ ጠንካራ በምንለው ደረጃ ወይም ደግሞ ምዘና በማውጣት እነሱን ኮከብ አድርጎ እውቅና መስጠትና ሌሎችም ደግሞ ቀበሌዎችን በዚህ ልክ ተነሳሽነት ፈጥሮ ወደ ሞዴልነት ማምጣት ነው። እሱም ብቻ አይደለም፣ ሴቶች በተሰለፉበት ዓላማ ውጤታማ እንዴት እንደሚሆኑ ለማሳየትም ጭምር ነው። በተለያዩ የገቢ ማስገኛዎች ተሰማርተው የተሻለ ገቢ ያገኙ ሰዎች አሉ። ስለዚህ አንችልም ሳይሆን እንችላለን ብለን ከተነሳን እንዴት ለውጥ ማምጣትና ማስመዝገብ እንደምንችል ነው። በግብርናው ዘርፍ በተለያዩ የገቢ ማስገኛዎች በመንደር ቁጠባ በራስ አገዝ ውጤታማ የሆኑና ገቢያቸውን ያሳድጉ ሴቶች አሉ። እነሱን እውቅና የመስጠት ፕሮግራም እንሰጣለን ማለት ነው። እንግዲህ በየዓመቱ ይሄ በዓል መከበሩ አስፈላጊነቱ ምንድነው የሚለው የተጨቆኑ ሴቶችን መብታቸውን እንዴት ማረጋገጥ እንዳለባቸውና እንዴት ሴቶች ጋራ መደጋገፍ መወያየት እንዳለባቸው ውይይቶች ወይም ደግሞ በቡድን የምናደርጋቸው ውይይቶች ወርሃዊ ጠብቀን እኛ ሴቶች ጊዜና ሰዓት ሰጥተን የምንወያያቸው ውይይቶች ትናንትና ላይ ስንጨቆናቸው የነበሩ ነገሮችን መብታችን ማረጋገጥ እንደምንችል ነው። በተናጠል የምናደርገው ጉዞ ውጤት አያመጣም። ሴቶች ለሴቶች ከተደጋገፈን ትስስር ከፈጠርን ግን ውጤት እንደምናመጣ የሚያሳይ ነው። ወደፊትም አክብሮ መለያየት ብቻም ሳይሆን የተጨቆነቿን አጉልቶ በማውጣት ጎልታ የወጣቿን ደግሞ አንችልም ብለው ለተደበቁ ሴቶች ሞዴል አድርጎ ማሳየትም ጭምር ስለሆነ ዋና ዓላማው በተለይ ደግሞ በየቤት ብዙ እውቀት ኑሯቸው ታለንቱ ኑሯቸው ተሰጥኦ ኑሯቸው የተደበቁ እህቶችና እናቶች አሉ። እነሱንም ጭምር ፈልገን እንድናገኝ የሚረዳ ኩነት ስለሆነ በየዓመቱ እንግዲህ ያያችሁት ከሆነ ከዓመት ዓመት ኩነቱ በደማቅ እየተገበረ ነው
የመጣውና ለዚህም ደግሞ ድጋፍ ለሚያደርጉ አካላትም ጭምር ትኩረት ሰጥተውም ደግሞ እንድናከብርም ለሚያግዙን አካላቶችም ጭምር ምስጋና በዚሁ አጋጣሚ ለማቅረብ እወዳለሁ። አመሰግናለሁ። የዋግኽምራ ብሔረሰብ አስተዳደር ሴቶችና ህጻናት ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ትበርህ ታደሰ በበኩላቸው የዘንድሮ ዓለም አቀፍ የሴቶች ቀን የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ለ115ኛ ጊዜ በሀገራችን ኢትዮጵያ ለ50ኛ ጊዜ በልዩ ልዩ ሁነቶች እየተከበረ መሆኑን ገልጸዋል። በዚህም የሴቶች ቀን መከበሩ ሴቶች ከውሳኔ ሰጭነት እስከ ፈጻሚነት ተሳታፊ እንዲሆኑ በስልጠና አቅማቸውን እንዲያሳድጉ እድል ፈጥሯልም ብለዋል። እንግዲህ የዘንድሮ ዓለም አቀፍ የሴቶች ቀን በዓለም አቀፍ ደረጃ ለ111ኛ ጊዜ በሀገራችን ደግሞ ለ50ኛ ጊዜ የሴቶች ድምፅ ለኢትዮጵያ ብልጽግና በሚል መሪ ቃል ይከበራል። እንግዲህ የዘንድሮ በዓል ልዩ የሚያደርገው ሴቶች በሰሯቸው ዋና ዋና ትሩፋቶች ሰሯቸው በልማት ተግባር ሰሯቸው አከናወኗቸዋል። በመስኖ በማለብ ሌሎችም በተለይ ደግሞ እስካሁን የ50 ዓመት ታሪካቸውን በሚዘክር ሁኔታ ከአጼው ጀምሮ ደርግ ዘመን በኢህአዴግ አሁን እስካለንበት ዘመን በሚዘክር የሴቶች አስተዋጽኦ ምን ይመስላል የሚለውን ነው የምናየው። የባለፈውን ትተን አሁን ሴቶቻችን ምን ላይ ናቸው፣ በኢኮኖሚ ምን ተሳትፎ አላቸው፣ በማህበራዊ ዘርፍ ምን ተሳትፎ አላቸው የሚለውን በማየት ለምሳሌ በማህበራዊ ዘርፍ ሴቶች በራሳቸው ፋይዳ መታወቂያ እንዲኖራቸው ሴቶች እንደማንኛውም ሰው እንደሆኑ እንደማንኛውም ሰው ሁሉ የመንቀሳቀስ እያንዳንዱ የባንክ ትራንዛክሽን ሌላውንም ሁሉ ያው የድርጅትን ኢኒሼቲቭ እንደመሆኑ መጠን ፋይዳ እንዲኖራቸው አንዱ ምሳሌ የምናይበት ነው። ሴቶች አሉ። ሴቶች በልማት ህብረት ራሳቸው የልማት ህብረት ቁጠባ እንዲጀምሩ ከቁጠባ ባለፈ ደግሞ ማህበራዊ በሴቶች ላይ ያለው ማህበራዊ መስተጋብር እንዲጠነክር የሚያደርግ ስለሆነ ሴቶች ሲደራጁ በጋራ ሲመክሩ እያየነውም ያለው ይሄን ነው። ኢኮኖሚ ራሳቸውን ችለዋል። ልጆች ትምህርት ያቋርጡ የነበሩ ልጆችን ትምህርታቸውን እንዲያስተምሩ አድርገዋል። በዛ ላይ ነው ማህበራዊ መስተጋብራቸውም የተሻለ የውይይት የተሻለ የመደማመጥ የተሻለ የመከባበር ባህሎቻችን አሳድገዋል ማለት ነው እና እንዳጠቃላይ እስካሁን የሴቶች የመጡበትን በኢኮኖሚው በማህበራዊው ፖለቲካው ዘርፍ የሴቶች ሚናን የምናሳይበት ሴቶች ያሏቸውን ሚናዎች ሴቶች እንደሚችሉ ሴቶች ላይ ደግሞ ያሉ ችግሮች ለምሳሌ ጓጂ ልማዳዊ ድርጊቶች ሴቶች ላይ ህጻናት ላይ ምን ጥሩ ነገሮች ያሉ ሴቶች ላይ እነዚህ መልካም ነገሮች እንዴት እናሳድግ ከዛ ውጭ ደግሞ ጎጂ ልማዳዊ ድርጊት እንዴት እንቀንስ የሚሉ አንዱ ግንዛቤ የምንፈጥርበት ነው። በዓሉ ሁሌ ሲታሰብ ግንዛቤ ፈጥረህ ጋራ አቅጣጫ አስቀምጠህ የምትሄድበት ነው። ስለዚህ ለቀጣይ ሊሆን የምንፈልገው የማርቼት መሰረት አድርገን የምናቀርባቸው ውይይቶች ችግሮች ሴቶች ላይ የተሻገርናቸው በጣም ብዙ የልማት የፖለቲካ የማህበራዊ ለውጦች አሉ። ጋር ተያይዞ ደግሞ ችግሮች ደግሞ አሉ። በተለይ ደግሞ ሴት ልጆች መኖር የለባቸው እኒህ ልጆች ትምህርት ቤት እናመጣ ከሆነ ደግሞ በተለይ ደግሞ እናት አባት የሌላቸው ሴት ብቻዋን የምታሳድግ እናትን ያለበት ቤት ላይ ድጋፍ እንዲያደርጉልን ሴት ልጆቻችን እንዲደግፉልን ጥሪ ማስተላለፍ ፈልጋለሁ። ተሳታፊዎቹም ሴቶች የሚደርስባቸውን ጫናና ተጽዕኖ ተቋቁመው በተሰማሩበት መስክ ውጤታማ እየሆኑ መምጣታቸውን ተጠቃሚዎችም ይገልጻሉ። ሴቶች ድሮ የነበረው ሴቶች ምንም ነገር ወደ አመራርነት የማይገባበት ነበር። በአሁኑ በተሻሻለው ሰዓት ደግሞ ሴቶችን ወደ አመራርነት እንዲመጡ አድርገው በሁሉም አቅጣጫ በሁሉም ስራ ዘርፍ ላይ ሴቶች እንዲሰማሩ የተደረገበት ሁኔታ አለ። ለውጥ አለው። ያው ብቻ እኔ ፊት ምንም ነገር ስራ አላውቅም ነበር። ተምሬያለሁ፣ ግን ስራ አላገኘም። የኋላ ቀርነት አስተሳሰብ ነበረ። ብቻ ተማሪም በሆነም ገጠር ቦታ ስለምኖር አስተሳሰብ ዝቅ አድርጌ ነበር የምኖረው። እዛ በኋላ ወደ ስብሰባ ወደ አመራርነት ከገባው በኋላ ግን ራሴን ተቀይሬ አመለካከቴን አስተሳሰቤን ቀይሬ ሌሎች ሰዎችን መቀየር ችያለሁ። እንደኔ ሀሳብ እዛ የቁጠባ ቡድን ባለውበት ነው ተቃላይ ከጀመርን ቢያንስ መስከረም ላይ ነው ጀመረ። እስካሁን ባለው የአባላት ብዛት 20 ሴቶች ነን። ሴቶችን ብቻ ነው የሚያንቀሳቀሰው። ከምንበላት ቀንሰን ከምንሰራት ቀንሰን ከምናገኛት ገቢ ቀንሰን የምንቆጥባት እስካሁን 131,200 ምናምን ብር ቆጥባል አለን። እሱም 126,000 ብሩ በብድር ላይ ይገኛል። መረዳጃዋ ማለት ሴቶችን እናቶቻችን እህቶቻችን ሲወልዱ ሄደን የምንረዳበት የምንጠይቅበት፣ ሀዘን ሲደርስ እህቶቻችን የምንተዛዘንበት እኛ በእኛ እርስ በርሳችን ማለት ነው። ሴቶችን ለውጥ እዚህ ላይ አግኝቼበታለሁ ያለው። ከዛ በግብርና ዘርፍ ደግሞ ማዳበሪያ እንዲጠቀሙና ጥቅም እንዳለው ማስረዳትም ሁሉ ያው ግብርናዎች ጋር እሰራለሁ አብሬ። እዛም በተጨማሪ ደግሞ ኮንፈስ እንዲጭሩ እናደርጋለን።